ሰላም ጤና ይስጥልኝ የቻናሌ ተከታዮች እንዴት ናቸው? ደህና ናቸው ወይ? እኔ ጋር ያለው እግዚአብሔር ይመስገን። እናንተ እንዴት ናቸው? ስራ፣ ጤንነት፣ ሁሉ ሰላም ነው። እኔ ጋር አለን ፈጣሪ የተመሰገነ ይሁን። ነባሮቹ በላይ ከገቡ በቅንነት አዲሶቹ ደግሞ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁ። እንግዲህ ዛሬ በአብርሽ እና በሄረሚላ ነው የመጣሁት። ሄረሚላ እንግዲህ ትናንት እንግዲህ ሄርሜላ አብርሽን ከጓደኛዋ ጋር ወይም አብሯት ከትምህርት ቤት አብሮ ከተማሩት ወይም ደግሞ ከአብሮ አደጓ ጋር ሁና እንግዲህ አብርሽን ጠርተው እንግዲህ ያው ፍቅረኛዋ አስመስላ ነበረ ስታወራው የነበረው። ከዛ በፊት ግን ለልጁ እንግዲህ አብርሽ እንደምትወደው ፍቅረኛዋ እንደሆነ እንግዲህ ነግራው ስለነበረ እንግዲህ ልጁም እንግዲህ በሄርሜላ ሀሳብ ይስማማና ይሄ ነገር ፕራንክ እናድርገው፣ ግን ፕራንኩን ጠበቃ ማድረግ አለብን ሲላት እንግዲህ ሄርሜላም በልጁ ሀሳብ ተስማማና እንግዲህ አብርሽን ትጠራዋለች። አብርሽን እንግዲህ ከአብርሽ ፊት እንግዲህ ያው ፍቅረኛዋ እንደሆነ ምናምን ስትነግረው እንግዲህ አብርሽ ደንግጦ በጣም ነበር የተናደደባትና ምን ለማለት ፈልጌ ነው፣ ፕራንክ ጥሩ አይደለም። በነገራችን ላይ በፕራንክ የተነሳ እንግዲህ አይደለ ብዙ ነገሮች ሊመጡ ይችላሉ። ፕራንክ እየተባለ ነው እንግዲህ ከሩታም ጋር የተለያዩ። ስለዚህ ፕራንክ ሲበዛ ደግሞ ጥሩ አይደለም፣ ትዳር ያፈርሳል ነው እኛ የምንላቸው እንግዲህ እና ከዛ በኋላ እንግዲህ ሄርሜላና ልጁ እንግዲህ ውሸታችን ነው፣ ፕራንክ ነው፣ እኔ የምወደው ወንድሜ ነው፣ እኔ አንተን የምወደው ብላ እንግዲህ ሄርሜላን ብትአባብለው አብርሽም እንግዲህ ልጁን መቶት ነበር እና ከዛ በኋላ አብርሽ ያው ስትጨርሺ በኋላ እንገናኛለን እናወራለን ብሎ ጥሏት ሄዶ ነበር እና ልጁም እንዴ በእኔ ምክንያት እንደዚህ መሆን የለበትም፣ ስለዚህ እኔ ከሱ ጋር ማለት ያው መዛመድ እፈልጋለሁ፣ ያው ጓደኛዬ እንደሆን እፈልጋለሁ ብሏል ነበር እና እንግዲህ ዛሬ እንግዲህ ያው ትናንት አብርሽ አኩርፎ ስለነበር እንግዲህ ሄርሜላ ደግሞ ያው አብርሽን ትወደዋለች እንድታጣው ደግሞ አትፈልግም እና ከዛ በኋላ ዛሬ እንግዲህ ሄርሜላ ከእህቷ ወይም ከማርቲ ጋር እንዲሁም ደግሞ የሄርሜላ ይኸው ትናንት ፕራንክ ያደረገው ልጅ መጥቶ እንግዲህ አብርሽን እንግዲህ አጥፍተናል ይቅርታ ብለውታል። አብርሽም እንግዲህ ያው ችግር የለም እሺ ይቅርታ አደርግላቸዋለሁ ብሎ እንግዲህ ምክንያቱም በፕራንክ የተነሳ ያው ብዙ ነገሮች ስለሚፈጠር እና ሳያደር ሳይውል እንግዲህ ማለት እንዳይጣሉ ስለፈለገ ቶሎ ብላ ነው ይቅርታ እንደዚህ ያለችው እና ያው ፕራንክ ባታደርጉ ነው የምንለው። እንደገና ደግሞ እውነት ወይም ፍቅረኛሞች ወይም ደግሞ ባልና ሚስት ከሆናቸው እንግዲህ ሁለታችሁ ሄርሜላና አብርሽ ያው በመሀላችሁ ሰው አታስገቡ ነው የምንለው። ምክንያቱም በሩታና በአብርሽ እንግዲህ መሀል ላይ ሰው ገብቶ ነው እንደዚህ ትዳራቸው እዚህ ላይ ደረጃ የደረሰውና ስለዚህ በመሀላችሁ ሰው አታስገቡ፣ እራሳችሁን ችላችሁ ነው መስራት ያለባችሁ ነው የምንለው እንግዲህ እና ምን ለማለት ፈልጌ ነው ያው እንግዲህ የእውነት የምትፋቀሩ ከሆነ እናንተም ፕራንክ ካልሆነ ደስ ትላላችሁ። ያው ውለዱ ክበዱ ነው የምንለው እንግዲህ ከሩታ ጋር እንግዲህ አብርሽ ያው አልታረቅም አሻፈር ብሏን እንግዲህ እንዲሁም ባለፈው አይታቸውን እንግዲህ ሩታ ሄርሜላን ጓደኛ ይሁኝ ብላታለች እና አብርሽ ደግሞ አይሆንም ብሎ ነበር። ምክንያቱም አብርሽ ስለፈራን አብርሽ እንደው አንዴ ያ ሰው እንግዲህ አንዴ ከተቀጣች ሁል ጊዜ ይቀጣናን እያላችሁ ነው መሰል ፈርቷን አብርሽ ያው ሩታ ባደረገችው ነገር አሁንም ሩታን አላመናትም ስለፈራ በፍጹም ያው ከታረቅነ ሁለታቸው አብረው እንዲገናኙ አልፈልግም ነው ያለው። ምክንያቱም ስለፈራ ነው። እንደኔ ችግር የለውም ያው በእርግጥ አብረው ቢገናኙ በእርግጥ ተበዳዩ እውነት ለመናገር ከሆነ ሩታ ናት። ምክንያቱም የልጇን አባት እና ባሏን የተቀማችው እሷ ስለሆነች ስለዚህ አብረው ቢሆንም ምንም ችግር የለ። ነገር ግን ያው አብርሽ ያው በጣም ስለፈራ ይመስለኛል
ለማንኛውም ምን ለማለት ፈልጌ ነው፣ ፕራንክ ብዙ ነገሮች ሊያሳጣችሁ ይችላል። አብሶ ባልና ሚስት ስትሆኑ ፕራንክ አታደርጉ። ያው ሶሻል ሚዲያም እያየን ስለሆነ ፕራንክ ያደርጋሉ። መጨረሻ ላይ ትንሿ ነገር ወደ ትልቅ ነገር ነው የሚደርሰው እና ስለዚህ የአብረሽና የሩታ ይበቃል። ሄርሜላና አብረሽ ደግሞ እውነት የምትዋደዱ የምትፋቀሩ ከሆናቸው እንግዲህ ከሩታ ጋር ደግሞ አሻፈረኝ አልሆንም ካልክ ፕራንክ ጥሩ አይደለም። አንተም ፕራንክ እያደረግካ ነው። በእርግጥ እሷም እንደዛው ነው። ልጁ ደግሞ ያመጣችው ልጅ በጣም የተረጋጋ ልጅ ነው እና እንድትለያዩ አልፈልግም ብሎ እንግዲህ ዛሬ ያው ውሸት እንደሆነ አብሯት የተማረ እንደሆነ እንዲሁም ደግሞ ያው ፕራንክ ለማድረግ ስለፈለግን ነው ምናምን ብሎታል። ያው ታርቀዋል። መታረቁ ግን ሁለተኛ እንዳይለመዳቸው ነው የምንለው። ሌላው ሄርሜላ እንግዲህ አብርሽን ከልቧ እንደምትወደው ያስታውቃል። እውነት በጣም ነው የምትወደው። ከሱ መለየት አትፈልግም። እንደው ምናልባት እንኳን አብረሽ አይ በቃኝ እኔ ልጄን አሳድጋለሁ ወደ ሩታ ሄዳለሁ ቢል እንኳን እኔ እንጃ አላውቅም። ብቻ በጣም ትወደዋለች። በእርግጥ ሩታም አብረሽም ተወደው ነበር። ያው እንግዲህ ሰው እንዳስቀመጡት አይገኝም አይደለም የሚባለው እና አንዳንድ ጊዜ በጣም ደግሞ አትውደዱ፣ በጣምም አታፍቅሩ። ምክንያቱም ወንድ ነው ገብቷቸውን ወንድ የተሻለ ሴት ካገኘ ጥሎ ነው የሚሄደው እና ሴቶች በጣም ወንዶችን አታፍቅሩ፣ አታፍቅሩ በጣምም አትውደዱ። በቃ ውደዱ ያኔ ማለት በጣም ራሳችሁን ደግሞ አሳልፋችሁ አትስጡ። በጣም ብዙ ልጆች እያየን እኮ አሁን ብዙ ልጆች በጣም ይወዷቸዋል፣ ወንዶችን ያፈቅሯቸዋል። ወንድ ደግሞ የተሻለ ሴት ካገኘ ጥሏ ሲሄድ ያቺ ሴት ማናት የምትጎዳው? ሴቷ ናት። በመጨረሻ ራሷን ታጠፋለች። ስለዚህ ሴቶችዬ ራሳችሁን አረጋጉ። ስለዚህ ለራሳችሁም ጊዜ ስጡ ነው የምለው። ያ ወንድ የሚወዳችሁና የሚያፈቅራችሁ ከሆነ የትም ቦታ አይሄድም፣ የትም አይሄድም በቃ። ስለዚህ ነገር ግን ማሬ ፍቅሬ እወድሃለሁ አፈቅርሃለሁ ካላችሁት ጥሏችሁ ነው የሚሄደው። አሁን እንግዲህ ሩታ ከልቧ ነው የምትወደው እና እንግዲህ ለልጁ ትናንትና አየህ በጣም ነው የሚወደኝ በጣም ነው የሚያፈቅረኝ ብላ ነበር ነው። ሰውን ይወደኛል ያፈቅረኛል አይባልም። እኔ እወደዋለሁ አፈቅረዋለሁ ነው እንጂ የሚባለው ያ ሰው ይወደኛል ያፈቅረኛል አይባልም። ነገ ጠዋት ነገ የሚሆነው አይታወቅም። ያው የሰው ልጅ እንዳስቀመጣችሁት አይገኝም። ያው እንደ ጊዜው ይቀያየራልና ሰው እንዳስቀመጥ ነው ብናገኘውማ የት በደረሰ። ስለዚህ ሴትም የሴትም ጓደኛ ብትሆን እንዳስቀመጣችኋት አትገኝም። ያው ትቀያየራለች። ወንዶችም ልክ እንደዛው። ስለዚህ ሄርሜላ ምን ለማለት ፈልጌ ነው፣ በጣም ይወደኛል ያፈቅረኛል አትበይ። አንቺ እወደዋለሁ አፈቅረዋለሁ ነው የምትይው። ምክንያቱም አብርሽ ከዚህ ቀደም እንግዲህ ሩታን በጣም እንደሚወዳት ካለ ሩታ እንደማይኖር ነበር ሲናገር የነበረው እና ይኸው አንቺን ሲያገኝ እንግዲህ ሩታና የልጁን እናት ትቶ ወደ አንቺ ነው የመጣው። ስለዚህ ምንም የሩታ ጥፋትም ቢኖርባትም ነገር ግን ደግሞ አንቺም ራስሽን መጠበቅ ነው እንጂ ያለብሽ በጣም ደግሞ ውዱ ወየ አፈቅረዋለሁ አትቤች ወይ ዞርብኝ እና እና ምን ለማለት ፈልጌ ነው እንግዲህ ሄርሜላ ደግሞ ያው ራስሽን ጠብቂ ነው የምንለው። ያው ወንዶች ስለማይታመኑ ስለዚህ ራስሽን መጠበቅ ነው ይኸው እንደዚህ ያለብሽ። እና አብርሽም ደግሞ የባለፈው ከሩታ ጋር ያደረግከው ነገር ይበቃል። አሁን ደግሞ እንግዲህ ልብ ግዛ በቃ። ማለት ያው ህፃን ልጅ አይደለም ትልቅ ሰው ነህ። ስለዚህ ሄርሜላን የምታገባ ከሆነ አግባትና ሰብሰብ በል። በእርግጥ ሄርሜላ ከልቧ ነው አብርሽን የምትወደውና ስለዚህ ማለት ያው ዳኒም ሲላት ሜሪም ሲሏት ያን ሁሉ ነገር ተቋቁማ ነው። እንዲሁም ኤፍሬምም ሲሰድባት ኤፍሬምን ተመልካቾች ሙልጭ አድርገው ሲሰድባት ከአብርሽ ህይወት ውጭ ምናምን ሲሏት እንግዲህ እሷ ያን ሁሉ ተቋቁማ ያው ለራሷ ለማድረግ ስለፈለገኝ ሲሰድቧት ምንም ሲሏትም እንግዲህ ከዚህ ደረጃ እንግዲህ ደርሳለች። ለወደፊቱም ያው ፈጣሪዋ ነው የሚያውቅላት እና ዛሬ ያው መታረቃቸው ደስ ይላል።
ነገር ግን ደግሞ ባልሽ ወይም ደግሞ ፍቅረኛሽ የማይወደውን ነገር ማድረግ የለብሽም። የፈለገ የስራ ጉዳይ ሊሆን ያው በእርግጥ እናውቃለን የስራ ጉዳይ ነው። እንደዚህ ካልተሆነ አስቸጋሪ ነገር ነው እና ምን ለማለት ፈልጌ ነው እንግዲህ የእውነት የምትዋደዱ የምትፋቀሩ ከሆነ አብርሽም ከልቡ የሚወድሽ የሚያፈቅርሽ ከሆነ ያው እንግዲህ ተጋብታችሁ ውለዱ ነው የምንለው። አልሆነ ደግሞ የጊዜ ማሳለፊያ የሚፈልግሽ ከሆነ ከእንዲህ አይነት ወንድ ደግሞ ብትርቂ ነው የምንለው። ሳትጎጂ እንደምትወጂው እንደምታፈቅሪው ያስታውቃል። ነገር ግን አንቺ ነሽ እንጂ እወደዋለሁ አፈቅረዋለሁ የምትይው እሱ እንኳን እስከዚህ ያው አፉን ሞልቶ እንግዲህ አልተናገርም። በእርግጥ ያው ኤፍሬምንም እንግዲህ አትናገርብኝ እያለ ነው እንግዲህ ባለፈው አይታችኋል። ከወንድሙ ጋር እንግዲህ ኤፍሬምን እና ሩታን እኔ ሄርሜላን ማጣት አልፈልግም፣ ስለዚህ እኔና ሩታ ተለያይተናል እያለ ነበር። አሁን እኔ አዲስ ህይወት ጀምሬያለሁ ብሏል። እንግዲህ እንኳን ከሄርሜላ ጋር ቀርቶ ከሌላ ከብድ ጋር ቢሆን አይመለከታችሁም እያለ ነበር። በእርግጥ ያው ቤተሰብ የሆነ እንግዲህ ሊመክራችሁ ወደ ጥፋት ስትሄዱ ተው ተመለስ ትላላችሁ። ሌላው ባዳው ደግሞ ዝም ብሎ ያጨበጭባን አይደለ? የገዛው ዘመዳችሁ ስጋችሁ ነው እንግዲህ ከዚህ ነገር የምታደርጋቸው ነገሮች ስህተት ናቸው ወይም የምታደርጊያቸው ስህተት ነው ብሎ የሚመክርሽ ሌላው አጨብጫቢ ነው። ለማንኛውም የዛሬው ይሄንን ይመስላል። በሌላ ክፍል እስከምንገናኝ እስከዛ ድረስ ቸርን ሰንብት። ሀገራችንንም ሰላም ያደርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን፣ ይጠብቃቸው።